ዳንኤል የሚባል ሰላም ላንተ ይሁን። ቁሙ። የጌታ ሰላም ይብዛል ዳን። አሜን አሜን። ባለቤት የት ናት ያለችው? ቁሙ። እናንተ ቤት ኢየሱስ ይገባል። አሜን። እቺ ባለቤት ያለኛ ባለቤት ናት። አዎ በጣም ቦክሰኛ ናት። በጣም ነው ለታችሁ። እቺ ቦክሰኛዋን እንቀይራታል። አጨብጭበ ለጌታ ባጭባጫ ታርጋት ይድናል ኢየሱስ። ዳንኤል ተቸግረሃል። በዚች ሚስት እንተዋወቃለን። ዛሬ ነው የመጣሁት። የቸርች ነህ? አቆሚያለሁ ቸርች። አዎ አንተም ፎርፌ። አንተ ራሱ በጌታ አይደለም? ነኝ በጌታ ነኝ። ግን የለም ፎርፌ ገዝተሃል። እውነት ነው እውነት ነው። ዊዝድሮ ሞልቷል። አዎ ልክ ነው። እቺ ሚስት ዛሬ መጨረሻ ብለህ ነው የመጣው? አዎ ና ማይክስታ እውነት ነው። እውነት ምን ዩቲዩብ ላይ ነው ማይሽ። እስከ 9 ሰዓት 10 ሰዓት አልተኛም። እሺ 12 ሰዓት ረፍዶብኝ ነው ለልጅ ምግብ ማስረው። እሺ ከሱ ጋር የሚያጣላኝ ከተጠመቀ ቆይቷል። ጴንጤ አትባልም ኦርቶዶክስ አትባልም። ለምንድነው ቸርች ማትሄደው? አንቺ ምንድነሽ? እኔ ኦርቶዶክስ ነኝ። ለምንድነው ነገር ከማይፈታ 14 አመት ነው ስራ ፈቶ ቤት ውስጥ ከተቀመጠ። ለምን ነገር ከተፈታ እዛ ቤት ይፈታልናል ብለን ተወራርደን ነው እዚህ መጣ። አጨብጭባ ለጌታ ባጭባጫ ታርጋ ተቃጨበጨብክ። ለጌታ አጨብጭብለት። ተወራርደ የመጣበት ጉዳይ ዛሬ ሰማይ ያየዋል። ግድ የለም ለሱ እግዚአብሔር ሲያወራ አሜን ካልክ ያንተ ይፈታል። ለነሱ እግዚአብሔር ሲናገር የኔም ካልክ ይሆንልሃል። ስለዚህ በቃ ቤት ውስጥ በጣም ነው። እኔ ብዙ ቸርች ሄጃለሁ። ህብረት አምባ ቸርች ነው ያደኩት። ዩሴፍ የሚባል ድርጅት ነበር ያሳደገን እርዳታ እየሰጠ ጴንጤ ማለት ነውና በኦርቶዶክስ ምክንያት ነው። ስለ ጌታ ምናምን በደንብ አውቃለሁ። በደንብ ብዙ ቸርች ሄጃለሁ። እንዳንቺ ወደድኩት ነብይ የለም። ስለዚህ እኔ ዳንኤል ባለቤትሽ እንደሆነ አላውቅም። አልደወላችሁልኝም፣ አንተዋወቅም። ከዚህ በፊት መታችሁ አልጸለይኩላችሁ። እውነት መቼ ነው መጣችሁ? ዛሬ ቀናችሁ ይሆናል። አሜን። ይቺ ሚስት ዳንዬ ቤት ውስጥ ባል ናት። አዎ ማይክ ስጥ። ተከከል ተከከል ና ቁጭ ባል ስትዩ መጥቶ ይቀመጣል። ተከከል ተነስና ሂድ ስትዩ ይሄዳል። ሪሞት ኮንትሮሉ አንቺ ነሽ። ይሄን መርገም ዛሬ ሰብሬያለሁ። አጨብጭበ ለንጉሥ ክብር ሰጥ። ስለዚህ አለመግባባት በመካከላችሁ አለ። የቋንቋ መደበላለቅ በመካከላችሁ አለ። አልፎም ሌላ መርገም ሁሉ አለ ቤታችሁ ውስጥ። ተከከል ይሄ ሰው በጣም ቀን ሰው ነው። እውነት ሞኝ ነው። በደንብ ገራገር ነው። እውነት ዳንዬ በቃ አሁን ቤት ሊፈወስ ነው። አሜን አሜን። ባል ልትሆን ነው። አሜን አሜን። ናስ ጠበቂት ወደድ እኔ ሙድ አጨብጭበ ለጌታ ባጭባጫ ታርጋ ጠበጌታ። ሰፈራችሁን አውቃለሁ። ጎረቤት ነን። አንድ ላይ አንድ ሰፈር ነን። በፍጹም ተደዋውለናል። በፍጹም። ስለዚህ አሁን ለናንተ የሚያወራው እውነት እግዚአብሔር ከሆነ ዛሬ ታሪካችሁ ይቀየራል። አሜን። የ14 አመት ስራ አጥቶ የተቀመጠበት ፋይል ዛሬ እንደገና ይታያል። አሜን። ስለዚህ እንድትኖርልህ አትፈልግም። እንደው ነጥሎኝ እንደው የሚያጠፋኝ በኖረ ትልና የት ልሂድ ደግሞ? አዎ ልክ ነው ልክ ነው። ውጪ ዞረ ስትመጣ ቤት ስታስብ ኡፍ ልሂድ እንግዲህ ብለህ ነው የምትገባው። ልክ ነው። በቃ ዝም ብዬ ነው የምሄደው ቤት። አሁን ይልሽ ርክክቦች ታደርጋላችሁ። ባጭባጭ አታርክ። ዳኒ ስንት ልጆች አሉክ? 3 ልጆች አሉኝ። የሷ ከሷ አንድ አለኝ። ትልልቅ አለኝ። አንቺ ሚስት
ባል እውነት ውሸት? እውነት። አሁን ደግሞ ሚስት ባል ይሆናል። ሚስጥሩ ከባድ ነው። በጭበጫ ታርክ ሁሉ እዚህ አይነገርም። ለኢየሱስ ክብር ይሆነላት። ቦክሰኛ እስማ እቺ ሴት በጣም ኃይለኛ ነው። አንተ ሆነ ነው የታገስካት? በጣም አረቄ የሚጠጣ ሰው ታውቂያለሽ? ማን? አይናችሁ ይከፈት። ባርኪያችኋለሁ። ይሄ በረከት ጓዳችሁ ይግባ። ከዚህ በኋላ ሟርት ቤት አይሰራም። ማን ነው የሚጠጣው? ዳንዬ ታውቃለህ? አዎ እኔ ነኝ። እሺ ምን አረቄ? ነጯን ነጯንም የፈረጃ ነው። ላፍ ታደርጋለህ? አዎ። አንቺስ? በሱ ነው ጸባችን። አትጠጣ። ከዛ ቦክስ። ምክንያቱም ጴንጤ ከተባለ መለየት አለበት። በኔ መንጻት አለበት። ኃጢአትን ሊሰራ ረን ክርስቶስን ካወቀ መሞት ነው፣ መገነዝ ነው። ለኔ ለእግዚአብሔር ብቻ መገዛት ነው። ስለዚህ በዛ ነው ጸባችን። ተጠምቋል። እኔ ኦርቶዶክስ ሆኜ ቤተክርስቲያን እሄዳለሁ እንደ ኦርቶዶክስ። እሱ ጴንጤ ሆኖ ለምን ቁጭ ብሎ ይቀማል? ለምን ትጠጣለህ ነው ከኔ ጋር ጸቤ። ቻናል ይከፈታል፣ አሜን ይባላል። እዛ ጋር ግን የታሰረበትን የሚፈታው እዚህ ቤት ስለሆነ በዚህ ነው ጸቤ። እኔ ግልጽ ልናገር። አጨብጭባችሁ ለጌታ ክብር ስጥ። ባሌ ሆይ በይስቲ እስከ ዛሬ ድረስ እኔ በቤቴ ባሎኜ ቆይቻለሁ። ከዚህ በኋላ ባልነትን ለኔ ስለማይገባ በእግዚአብሔርም በዚህ ሕዝብ ፊት ባልነትን አስረክባለሁ። በሳሚውና አስረክብ ባጭባጫ አድርጋንተ እኔ ዛሬ ቃል የገባሁት እግዚአብሔር ሕዝብ ቤት ከተናገረኝ ደህንነት ተምሬ ልጠመቅ ማህተቤ ልበጥ። አጫውጫ ለጌታ ከወርሰት ሃሌሉያ። ዛሬ ይናገርሃል። አንድ ነገር ንገራችሁ ቅዱሳን፣ ከዚህ ሌላ ሚራክል የለም። ለእግዚአብሔር አብ ክብር ይሆን፣ ለእግዚአብሔር ወልድ ክብር ይሆን። ከቤቷ ስትነሳ እውነት እግዚአብሔር ከተናገረኝ ማህተሜን ምን ላረግ በጥሼ ደህንነት ተምሬ እጠመቃለሁ። የት? እዚህ ቤት አታጨባጭብም ለጌታ ክብር። ያድናል ኢየሱስ። በማገለግለው በሕያው እግዚአብሔር ፊት ቆሜያለሁ። የነዚህ ሰዎች ታሪክ ከዚህ ማታ ይጀምራል። አሜን። ሚስቴ ሆይ በላት። ሚስቴ ሆይ እስከ ዛሬ ድረስ ሚስት ሆኜ ኖሬያለሁ። አሁን ግን እግዚአብሔር ቀን ስላመጣ ከዚህ በኋላ እኔ ላንቺ ባል ነኝ። አሜን። ሚስቴ ሆይ እስከ ዛሬ ድረስ ጌታን እያወቅኩ በጌታ ቤት እየኖርኩ ላንቺ ምሳሌ መሆን ሲገባኝ ባልሆንኩበት ባሳዘንኩበት አረቄ በጠጣሁት ጫት በቃምኩበት እስከ ዛሬ ድረስ አንቺን እምቢ ባልኩበት ከዚህ በኋላ ልሰማሽ አንቺን እንደ ሚስት ልቀበልሽ በእግዚአብሔር ፊት ቃል እገባለሁ። እቀፋትና ገባ የማገለግለው ያው እግዚአብሔር መሰከር። ከዚህ ማታ ጀምሮ እርግማን ተሰበረ። አሜን። ጥንቆላ ቤት ላይ የተሰራ ስራ አለ። አዋቂ ቤት ትክክል ሄጃለሁ። በምክንያት ባጭባጭ ታርጋተ እግዚአብሔር ዛሬ ምንጩን ያደርቀዋል። ኢየሩሳሌምን በእሳት የቀጠረ ጌታ ዛሬ በእሳት ይቀጥርሻል። ቤትሽ ህይወትሽ ላይ ነካ ጌታ ጽኑ ቅጥር ይሆንሻል። አንቺን በጣም ወደድኩሽ ጌታ መንፈሴ። ትክክለኛ ክርስቶስ እዚህ ቤት አለ። ትክክለኛ ኦሪጂናል ኢየሱስ። አዎ
ኦሪጂናል ኢየሱስ ፓወርፉል ነሽ። በጣም ነው የምወድሽ። በቃ ፓወርሽ ነው። 9 ሰዓት 10 ሰዓት አልተኛም። ዩቲዩብ ነው ዋይፋይ ኔትወርክ እምቢ ካለኝ እናደዳለሁ። አልተኛም። የእውነት እኔ ብዙ ቸርች ሄጃለሁ። እንደዚህ ቤት አይቼ የወደድኩትና እውነተኛ ነብይ ያለበትን አይቻላቀም። አጨብጭበ ለጌታ ክብር። ስለዚህ ጠንቋይ ቤት ሄድኩኝ። ግራ ገባኝ በእውነት የእውነት። ምክንያቱም 14 ዓመት አይደለም። በእርግጥ አምናለሁ ለእግዚአብሔር ሲለይ ማን ምን እንደሚሆን ፈተና እንደሚሆን። አንቺ ከሱ በፊት ከሌላ ሰው ጋር ነበርሽ። አዎ እሱ ካንቺ በፊት ከሌላ ሰው ጋር ነበር። ትክክል። አንቺ ወደ እሱ ህይወት ከመምጣቱ በፊት እሱም ወደ አንቺ ህይወት ከመምጣትሽ በፊት በሁለታችሁ አቅጣጫ የተሰራ የእርግማን ጉልበት ዛሬ ተሰበረ። አሜን። እስከ ዛሬዋ ቀን ድረስ ወይ ወደፊት እንዳትሄዱ ወይ ወደ ኋላ እንዳትከሳቀሱ ባላችሁበት ቦታ አንድ አይነት መልክ አንድ አይነት ህይወት እንድትኖሩ ያደረገ መርገም ዛሬ ተሰበረ። አሜን። እስቲ ተሰበረ በሉ። ተሰበረ። ይኸው በእግዚአብሔር ፊት ቆሜያለሁ ብያለሁ። አንድ አይነት ህይወት እዚህ ቤት ሰለቸኝ ብያለሁ። ዳኒ ይሄን ሰምተሃል? ሁሌ ነው የምንለው፣ አብረን ነው የምንለው። እሱ ጋር አብራችሁ ነው። ዳኒ ስምህን አውቃለሁ፣ ተተዋውቀናል። አይ ጌታ በስሜ ይጠራኛል ብዬ ነው የመጣሁት። እዚህ ሲያገኝ እስታያይዙ በጌታ እንትን አምጣልኝ፣ ጨርቅ አምጣልኝ ልሰራቸው እስቲ ከሞት በቀር ምንም እንዳይለያቸው። አዎ ይሄ ማፀን ልጅ ይዞ ይምጣ። ወንድ ልጅ ፈልጋለሁ። አንተ ልጅ ትፈልጋለህ? አዎ። ለምን ታለቅሳለህ ዳኒ? በጣም ምስኪን ሰው ነው። በጣም ምክንያቱም አንድ መናገር የምፈልገው ነገር አለ። እኔ 18 ዓመቴ ነው ከቫይረሱ ጋር ስኖር እያወቀን ያገባኝ እሱ ነፃ ነው ማለት ለምን ብዬ ስለ ወረቀቱን ሳሳየው ሳልያዝ በፊት እንተዋወቅ ነበረ። በሆነ አጋጣሚ እኔም ሌላ ቦታ ሐዋሳ ሻሸመኔ ነበር የምኖረው አግብቼ ወለድኩኝና ከዚያውን ቫይረስ አለ በደምሽ? አዎ ይነቀል። አሜን። ይነቀል። ይችላል። እንደገና መስራት ይችላል። የኔ ጌታ አውቃለሁ፣ አምናለሁ። ይሄ ሰው በጣም ጥሩ ሰው ማለት እግዚአብሔር ነው እያወራኛል። ዳንኤልን እኔ አላውቀውም፣ ግን እሱ ደግሞ በስሜ ጌታ ዛሬ ምን ይለኛል? ይጠራኛል። የሱ ጥሩነት ከዚህ ሌላ መስዋዕትነት የለም። ብዙ ጊዜ ታመሜ ሆስፒታል እተኛለሁ። ወንድም ሴትም እናት አባት የለኝም፣ እህት ወንድም የለኝም፣ አክስት አጎት የለኝም፣ ብቻዬን ነኝ እና እሱ ነው ቀንም ሌሊትም የሚያስታምመኝ። አይዞሽ ይችላል። ደሞደው በጣም ባርኩት። የእውነት ዘሩ ይባረክ። በጣም ማንም ወንድ አለባት እየተባለ አይደለም መጥፎ ስም ካላት አንድ ሴት አይጠጋም። እሱ ግን እኔ በእኔ ትድኛለሽ። አጨብጭባችሁ ለጌታ ክብር ስጡ። ይሄ ጥሩ ሰው ነው ጌታ ብሎ ሲመሰክር ይሄን አይቶ ነው ያወራለት። ማንም ሰው እንደዚህ አይነት መስዋዕትነት ቫይረሱ ግን አሁን ይቃጣል። እውነት እኔን እግዚአብሔር ቀብቶኝ ከሆነ ከደሙ አይነቀል። ይኸው ተናገርኩኝ። ከአፍሽ ጋር እሰራለሁ ብለኸኝ እዚህ አድርሰኸኛል። ካንሰርን በደም እግዚአብሔር ካንሰር ሲመታ አይቻልም። በእውነት የሞተ ሰው በቃ ኮላፕስ ያደረገን ሰው እንደገና ጌታ በህይወት ሲያኖር እኔ አይቻለሁ። አሁን ደግሞ ደሞ አይቀየር። ውሃ ስጡኝ አገልጋዮች። እኔ ውሃ ላይ ጸልዬ እሰጣቸዋል። ሙሉ ነው አልተከፈተም። ሙሉውን እዚች ጋር ቆሙልኝ። ተቃቀፉ በደንብ ከፋት። ይኸው ቅድም ሲያወራ እሱ ላይ ቫይረስ የለም አይደል? እሷ ላይ አለ አይደል? የሱ ጤንነት እሷ ጋር ይጋባ። እውነት እኔን እግዚአብሔር ቀብቶኝ ከሆነ እሱ ጤናማ ነው፣ እሱ ነፃ ነው አይደል? አሁን ይተላለፍባት። ይህም ቤት አንድ ያደረክ በብዙ ውጣ ውረድ መካከል አጽንተ አቻችለ ያኖርክ አፍራሽ በበዛበት የተአምራት አምላክ ሆነ ኑሩ ብለ ስለፈቀድክላቸው አመሰግናለሁ። ይህንን ደግሞ በእርግጥ ልታወራ ነፃ ልታወጣቸው ወደ መስመር ልታስገባቸው በአንድነቱ ውስጥ ያለ በረከት እንዲወርሱ ይህን አደባባይ ይህን መልካም በር የከፈትክ አንተ ነህ። ለአንተ ክብር ይሆን። ከዚህ ሰዓት ጀምሮ ቤታቸውን ህይወታቸውን እያናወጠ
እርስ በርሳቸው እንዳይግባቡ፣ እንዳይስማሙ፣ ድርሻቸውን እንዳይወጡ ከልክሎ በመርገም አስሮ ለ14 ዓመት አሽመድምዶ ያስቀመጠ መርገም አሁን ይመታ። ለጻድቁ መልካም ይሆንልሃል በሉት እንደተባለ ከዚህ ቀን በኋላ ለዚህ ትዳር ለዚህ ቤተሰብ መልካም ነገር ይሆን ተናገርኩ። HIV ከደሟ ውስጥ ይነቀል። ሲገናኙ ጌታው ሲተቃቀፉ በኢየሱስ ክርስቶስ ስም አንድ ይሆናሉ የተባለው ያ ኪዳን አሁን ወደ ደም ይቀየር፣ ወደ ኢየሱስ ክርስቶስ ደም ይቀየር። ደማቸው ወደ ኢየሱስ ደም ይቀየር። ፍጹም ጤና፣ ፍጹም ሰላም፣ ፍጹም አንድነት ይህን ቤት ከሞት በቀር ምንም እንዳይለየው ይህን ቤት ላንተ አሳልፌ ሰጠው። ፈቃድ በሕይወታቸው ላይ ይፈጸም። ኢፍታ አልኩ ይፈቱ በኢየሱስ ክርስቶስ ጌታ ስም። አጨብጭባችሁ ለጌታ ክብር ስጡ። ለምን ታርጃለሽ? የጉበት የሳምባ የሆር ቲቪ 3 ቦታ ወጥቶብኝ ከዚህ በፊት ራስ ደስታ ተኝቼ ነበር። አሁን ደግሞ አልጋ ወረፋ ተይዞልኛል። አፍንጫሽን ኦፕራሲዮን ትሰሪያለሽ ተብዬ አትሰሪም። እንቅርት ወደ ውስጥ አለብሽ ተብዬ መድኃኒት ወስዳለሁ። የልብ አለብሽ ተብዬ የልብ አስጀምረውኛል። 4 ሰዓት ነበር ጧት ይዤ የምወጣው ማለት ነው። ይዤው መጥቼ ነበር ቦርሳዬ ውስጥ እዚህ ውስጥ ማለት ነው። የልቡ ከ12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ መድኃኒት ቀኑ ሙሉ ነው የምወስደው ማለት ነው። ዛሬ ግን እኔ እዚህ ጋር ስመጣ የ4 ሰዓቱ ከዚህ በኋላ አልወስድም፣ መድኃኒቱን እጥለዋለሁ፣ ሐኪም ቤትም አልሄድም ብዬ በራሴ ላይ አውጄ ነው የተቀመጥኩትኝ። የአልዓዛር አምላክ አፈ ታሪክ አይደለም። አጨብጭበ ለጌታ ክብር ስጥ። እግዚአብሔር ዛሬም ይሰራል። ከጎናችሁ ያለውን ሰው አትጠራጠር በሉት። እግዚአብሔር ከአእምሮ በላይ ይሰራል። እሱ ታምራት በሉ። ዛሬ በጓዳዬ ይታያል። ይሆነላችሁ። እኔ ዛሬ ጸልይልሻለሁ። ቼክ ማድረግ ትችያለሽ። እሺ ቼክ አድርጊ። ማገለግለው እግዚአብሔር ምስክር ስለት አይነካሽም። አሜን። HIV-ውንም ያውን አለ የተባለውንም የጠራሻቸውን እኔ በቃ ጃምፕ አድርጌያቸዋለሁ። አልጠራቸውም። የጌታ ሰዓት ይብላ። ቀኛቸውን ከፍ አድርጉ። ጠርጎ ሚጥል ውሃውን ወደ ወይን ጠጅ የቀየርክ ውሃው ላይ የጌታ መንፈስ ሰፍሮ ነበር እንደተባለ እዚህ ውሃ ላይ መንፈስህን ጠርቻለሁ። አሜን። መንፈስ ባለበት አርነት አለ። አሁን ከዚህ ሰዓት ጀምሮ በእቴ ተክለ ሰውነት ውስጥ ደሟ ውስጥ ሆድቃዋ ውስጥ ተደብቆ ያለ ሊገላት ስም የተሰጠው ማንኛውንም መርገም ዛሬ ሽሬዋለሁ። ከህይወቷ ላይ የተነቀለ ይሆን። ይሄንን ነው ማድረግ የሚችለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይሄንን ነው አድርጌ መጸለይ የምችለው። መንቀል መነቃቀል ግን ታውቅበታል። እህቴ ከኤችአይቪ ነፃ ተውጣ። ለስለት ያዘጋጃት ደሟን፣ ጉበቷን፣ አጥንቷን እግዚአብሔር ሆይ የትኛውንም ተክለ ሰውነቷን የያዘ ማንኛውም መርገም ዛሬ በስም ኃይል የተነቀለ ይሆን፣ በስም ጉልበት የተነቀለ ይሆን። ኢፍታ አልኩ ትፈታ። የሚፈታ ደምህን በዚህ ውሃ ላይ አስቀምጫለሁ። ይሄ በኢየሱስ ክርስቶስ ስም ስሰጣት በህይወቷ ላይ ምልክት ይሆን። ደሙን ጠጪ። ደም ነው የምሰጥሽ በኢየሱስ ክርስቶስ ስም። ማንኛውንም መርገም በጌታ በኢየሱስ ስም ኢፍታ አልኩሽ። ተፈች። ቁጠሩ። 4 ያጠጥቻታል። 5 6 7 ተነቀለ። ይሄ መድኃኒት ነው። የቀጠሮ ቀንሽ እስኪደርስ ድረስ ለ7 ቀናት ውሰጂ። ሐኪም ብቻ ነው መድኃኒት የሚያዝ ዶክተር ባጭ አታርገው ነበር። ለምትፈልጊው ነገር አድርጊ፣ ቼክ አድርጊ። በማገለግለው በእግዚአብሔር ፊት ቆሜያለሁ። እግዚአብሔር ታሪክሽን ቀይሯል። አጨብጭባችሁ ለጌታ ክብር ስጡ። እዛ ጋር የተቀመጠው ጥግ ላይ ያለው ወንድሜን አገኙት። አጨብጭባ ለጌታ ክብር ስጡ።